ያልታሰበውና አስደንጋጭ ሆነው የባምላክ በሄርሜላ መኝታ ክፍል መገኘት ድንገት መብራቱን ማብራትና ሄርሜላ ስልክ ከቤተሰቧ ጋር እያወራች በነበረችበት ቅጽበት የሆነውንም ያልሆነውን ስትዘባረቅ በአምላክ ከመኝታ ቤቷ ክፍል ሆኖ ሲሰማት ነበር። ታዲያ በአምላክ አሁን ላይ ምን አይነት ውሳኔ ይወስን ይሆን? ሰላም ቤተሰብ እንዴት አላችሁ? ለቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቪዲዮን ጀምሩ። ህብስት ክፍል 26ን ይዤላችሁ ቀርብ ያለው ተከታተሉ። ባለፈው ክፍል እንደምታስታውሱት በአምላክ ለህብስት ሄርሜላ ላገባ ነው ብሎ ነግሯት ነበር። ታዲያ ይህንን በድንጋጤ ተውጣ እየሰማችሁ ነበረ ህብስት። ነገር ግን ህብስት አሁን ራሷን መቋቋምና ወደ ራሷ መመለስ እንዳለባት ተረድታለች። ታዲያ በዝምታ ለትንሽ ደቂቃ ቆየት ካለች በኋላ በአምላክን በጣም ጨካኝ ነህ አለችው። በጣም ይቅርታ፣ እኔ ይህንን ነገር ያደረግኩት ለአንቺ ብዬ ነው። ስለዚህ ውሳኔውን ወስኛለሁ። ምክንያቱም አለሙ አንቺን ጋራ የሆነ ግንኙነት ካለን እንደሚያጠፋሽ ነግሮኛል። ስለዚህ ደግሞ አንቺ ከምትጠፊ እኔ የምፈልገውን ነገር ባጣ ይሻላል አላት። አይደለም፣ በፍጹም ይህ አይደለም አለችው። ግዴታ አሳማኝ ምክንያት ለህብስት ነግሮ በአምላክ እውነታው እንድታውቅ ማድረግ ነበረበትና ይኸውልሽ ህብስት፣ እኔ ያደግኩትን ማደግ ልጅ እንዲያድግ አልፈልግም። እኔ የምወዳቸውን ሰዎች እየጠላኋቸው የመጣሁት በዚህ ምክንያት ነው። እናቴ እኔን ወልዳኝ ከሌላ ሰው ጋር ባትጋባ ኑሮ እኔን እንደፈለገ የንዴቱን መወጫ አያረገኝም ነበር። ስለዚህ ነገም ደግሞ የኔ ልጅ ተወልዶ የኔ ጣ እንዲደርሰው አልፈልግም። ሄርሜላን ባላፈቅራትም ግን የማግባት ግዴታ አለብኝ። ለልጄ ስል ልጄ እንደኔ ነገ ዋጋ እንዳይከፍልና ክፉ ነገር እንዳይደርስበት ይላታል። ሄርሜላ ይህንን ያደረገችው ሆን ብላ እንደሆነ ሁለቱም አያውቁም። ታዲያ ህብስትም መልካም እንግዲህ ይሁንልህ፣ ችግር የለውም፣ አሁን ተነስ እናውጣልኝ አለችው። ልቡ ተሰብሮ ቢሆንም ብድግ ብሎ ተነስቶ መውጣትን ግዴታ አደረገው። ተነስቶም ወጣ። ተነስቶ ሲወጣ ህብስት በሯን ቆልፋ በማታጠበች የምትወደውን የምታፈቅረውን ሰው ድንገት ላገባ ነው የሚል ነገር ሲነገራት እንዴት ልብ አይሰበር? እንዴት ተስፋ አይቆረጥ? አንድ ሰው ያፈቀሩትን ያገኛለሁ ብሎ በተስፋ ብርሃን እየጠበቀ ባለበት የጨለማ ግዝፈቱ በላያ ላይ ስደፋባት እንዴት አታለቅስ? ህብስት በእንባ እየታጠበች ብቸኝነቱን ገፋችበት። በሌላ በኩል ደግሞ እዚህ ጋር እያመሰቻቸው ያለችው ይፍቱ ናት። ይፍቱ ሁሉንም ማመስረዋ ነው። ሁልጊዜም ለሰዎች የምትሳደበው ስድብ ሞራል የሚነካና የሚሰብር ነው። ዛሬ ግን ይገባታል ለተባለችው ለሄርሜላ ስድቡን አቀብላታለች። አንቺ ከረፈፍ ጭራሽ ተኝተሽልኛል የሚል ነገርም አንስታባታለች። ተነስታም ምኝታዋ ላይ የነበረውን ብርድ ልብስ ገፋ እንድትነሳ ታደርጋታለች። ታዲያ ሄርሜላም ቆይ ምን እያልሽኝ ነው አለቻት። የቀረሽ ነገር የለም? በአምላክን እንደዚህ ሆነሽ ነው የምታሰምጪው ትላታለች። እኮ እንዴት አድርጌ ነው የቀረኝ ነገር አለ ብዬ ላስብም አለቻት። የቀረሽ ነገር እንዳለ በደንብ አስተውይ አለቻት። አዎ የቀረኝ ነገር ይኖራል፣ ግን ደግሞ ዋነኛውን ነገር አድርገዋለሁ አለቻት። እሺ በቃ ጥሩ፣ ለማንኛውም ተነሺ፣ እዚህ ቤት እኮ እንድትተኝ ሳይሆን የምትተገብሪውን ነገር እንድትተገብሪ ነው የገባሽው ትላታለች። እሺ ብላ ተነስታለች። እቤት ውስጥ ሁሉም ሰው ፊት ነስቷት የተባለ ያልተባለውን ስድብ እየሰደባት ይገኛል። ታፈሱ በሌላ በኩል እጅግ በጣም ጣልታ ይዛታለች። ምክንያቱም መልካም ጓደኛ መስላ ህብስትን በጎኑ እየወገቻት እንደሆነ ስለምታውቅ ምን አይነት ሰው ነው ምን አይነት ፍጡር ነች እያለች ሁል ጊዜም ቢሆን በሰውነቷ የምትጠራጠርባት ታፈሱ ዛሬም እንደ ልማዷ አንቺ ስስት አለሽ መጣሽ ደግሞ ህብስት ትምህርት በማትሄድበት ሰዓት እስከ ምሽቱ 11 ሰዓት ነው የምትማሩት ማለት ነው። መልካም ነው እስስት እያለችም እየገፈተረቻት ነበር። አሁንም ሴራዋን አጧጥፈዋለች። ሄርሜላ አቤኔዘርን ህብስት ያለችበትን ቦታ ጠቁማ ነግረዋለች። ታዲያ እኔ እንደጠቆምኩ በፍጹም እንዳትናገርም ብለዋለች። አቤኔዘርም ወደ ህብስት ጋር መጥቷል። ህብስትን እጅግ አብዝቶ ይወዳታል። ታዲያ በአምላክ ግራ ሲገባው ሲጨንቀው ወደ ጓደኛው ጋር ነበር ሄደው ሄርሜላን ወደሚያፈቅራት ሰው። ታዲያ እንዴት ብሎ እንደሚነግረው ግራ ተጋብቷል። በአምላክ ሄርሜላን የሚያፈቅራትን ሰው አብነትን ሄዶ ከቤቱ ላገባት ነው ብሎ መናገር እንደምን ያለ ድፍረት ነው። ታዲያ እቤቱም ይሄድና በሩን በኃይል ያንኳኳል። አብነት በሩን ይከፍትለትና ቆይ በሩ አይናገርም ብለክ ነው እንዲህ የምታንኳኳው ይለዋል። አይ እንደዛ አይደለም ግን አልከፍትልኝ ስትል ነው ይለዋል። መነጋገር አለብን አለው። አብነትም ቆይ አንተ የምትፈልገው ነገር ሲኖር ነው ማለት ነው እኛ መነጋገር ያለብን። የእኛ ፍላጎት ግን በፍጹም አይከበርም፣ ያንተ ፍላጎት ብቻ ነው። በአምላክ በል እስኪ አሁን አንተ የምትፈልገውና አንተ ስትከፋ ሌላው አይከፋም፣ አንተ ስትደሰት ሌላው አይደሰትም፣ አንተ ስታዝን ሌላው አዘንተኛ አይመስልህም። ስለዚህ ምን ልትናገር ፈልገህ ነው ይለዋል። በአምላክ ውስጡ እጅግ በጭንቀት ተሞላ። በጣም የሚወደው የሚያከብረው ጓደኛው ነው። የሚወዳትን ልጅ ላገባት ነው ሲል ምን ይሰማው ይሆን የሚል ስሜት ውስጡ እየተመላለሰ ረብሾታል። ታዲያ ግዴታ መናገር አለበትና ይኸውልህ
አብነት በጣም ከባድ እንደሆነ አውቃለሁ፣ በጣም እንደምትወዳትም አውቃለሁ። ነገር ግን ምንም ማድረግ የለብኝ አላውቅም። ልጄ በሆዷ አለ። ስለዚህ ሄርሜላ ላገባት ነው አለው። በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበበት። አብነት ግራ ተጋባ። እንዴት አድርገህ ነው? እሺ የኔስ ሲሆን ህብስትስ አለው። እሺ የህብስትስ ሲሆን አንተ ግን አስበህበትና ወስነህ ነው የምታገባት ይለዋል። አዎ ወስኜበታለሁ። እኔ ያለፍኩበትን ህይወት ልጅ እንዲያልፍ አልፈልግም። እሷ ሆን ብላ ነው ያደረገችው። እኔ ደጋግሜ ስነግርህ የነበረው ትቅርብህ ስልህ የነበረው ለዚህ ነው። እሷ ግን ሆን ብላ ነው። አንድ እውነት ግን ልነግርህ እፈልጋለሁ አለው። በቃ ከዚህ በኋላ ምንም አይነት እውነት እንድትነግረኝ አልፈልግም። ይበቃሃል፣ ውጣልኝ አለው። በፍጹም አልወጣም፣ ላናግርህ እፈልጋለሁ ብሎም እውነታውን ለአብነት ሊያናግረው ፈለገ። በአምላክም ቀጠለ፣ እንዲህም አለው። ይኸውልህ ይቺ ሴት ከኔ ጋራ በስካር መንፈስ ሁኜ አብራኝ አድራለች። ጠዋት ስነሳ አጠገቤ ሆና ፎቶ አንስታኝ ይህንን ፎቶ ለህብስት አሳያታለሁ እያለች ታስፈራራኝ ነው የኖረችው። እያስፈራራችኝም ገንዘብ ስትቀበለኝ ኖራለች። አሁን ግን የምትፈልገው ነገር ተሳክቶላታል። ስለዚህ ላገባት ነው አለው። ቆይ ግን እንዴት አይነት ሴት ናት? ይችን ሴት ነው የምታገባት አለው። አዎ ይችን ሴት ለልጄ ስል ለእሷ ብዬ ሳይሆን ለልጄ አለው። መልካም እንግዲህ ይሁን ካልክ ምንም ማድረግ አይቻልም። ለማንኛውም እንግዲህ ምን አደርጋለሁ፣ ግን አስብበት ብሎ ጓደኛውን ይሸኘዋል። ጓደኛውም ወደ ቤት ይመለሳል። አቤኔዘር ከቤት መጥቷል። ታዲያ ህብስት እርቧት ስለነበረ ታፈሱ ምግብ ይዛላት መኝታ ክፍል ገብታለች። ድንገት ግን ርኅራሄ እና በፍጹም መልካምነት የሌለባት የጭካኔን ጥግ ሁል ጊዜ የምታሳየው ይፍታህ ወደ ቤት ወደ መኝታ ክፍሏ ገብታ ህብስት ስትበላው የነበረውን ምግብ እንደዚህም ስትል አንቺ ሆዳም አንቺ ከርሳም ማን በሰራው ነው? ማን ነው የሚበላ? ለማንኛውም አንጭ ብላ ምግቡን ትቀማታለች። ታፈሱም እንዴት የሰው ልጅ የያዘውን ምግብ ይቀማል የሚል የውስጥ ርኅራኄዋ በተሞልታ ቆይቲ አንድ ነገር ላናግርሽ፣ ምግቡን ለምን እንደምትበላው እኔ ላናግርሽ ብላ ይዛት ትወጣች። ታዲያ ይፍቱህም መድኃኒት አድርገሽ ስጫት ስላለቻት ያ የሆነው መስሏት ምግቡን ሳታጥላት ወጣች። ነገር ግን ህብስት ልቧ እጅግ ተሰበረ። ምግብ እንኳን እንቺ በይ ብሎ የሚሰጣት ሰው ጠፋ። ታዲያ አሁን ደግሞ የያዘችውን ምግብ ይባስ ብላ ቀምታ እያስፈራራቻትና የማይሆን ቃሎችን እየተናገረች ልቧን አደማችው። እንደምንም ብላ እንባዋን ዋጥ አድርጋ ምግቡንም በልታ ጨረሰች። ከደቂቃዎች በኋላ ግን አቤኔዘር መጣ። አቤኔዘር መጥቶ በሩን ሲያንኳኳ ታፈሱ ከፈተችለት። ደግሞ አንተ ማነህ? እስኪ ግባ ብላ ከቤት ውስጥ ካስገባችሁ በኋላ ህብስትን ጠራችለት። ህብስት ድሮ የሚያውቃት እንዲሁ ኖርማል ስትራመድ ነበር። አሁን ግን በወልቸር እየሄደች ያገኛታል። አቤኔዘር እጅግ ልቡ አዘነ። ከእግሯ ስርም ድፍት ብሎ ደህና ነሽ ግን? ቆይ ግን መቼ ነው ይሄ የሆነው አላት። አሁን ደህና ነኝ፣ በጣም ደህና ነኝ፣ አታስብ አቤኔዘር፣ ደህና ነሽ የኔ ቆንጆ ሲላትም ታፈሱ ጭራሽ የኔ ቆንጆ ይገርማል፣ በል እንግዲህ አለችና ታፈሱ ጥላቸው ወጣች። ታዲያ ወዲያውኑም ሰላምታ ከተሰጣጡ በኋላና ትንሽ ካወራት በኋላ ጥሏት ወጣ። ሲወጣ ግን በአምላክን በር ላይ ያገኘዋል። በአምላክ የጣሉባቸውን ነገር ወንዶች ሲያነሱባቸው እንደማይወዱ የታወቀ ነውና በአምላክ በንዴት እየጦፈ ማን ነው ይሄ ደግሞ ብሎ ህብስት እንዲጠይቃት ወደ ህብስት አመራ። ህብስት አያገባም ብላ ጥላው ተነሳች። ታዲያ ታፈሱን ጠይቃት፣ እኔ አላውቅም እንግዲህ ህብስትን ፈልጌ ነው ብሎ አቤኔዘር ነኝ ብሎ መጥቷል አለችው። መልካም እሺ ብሎ ጥሏትም ወደ ሄርሜላ መኝታ ክፍል ነበር ያመራው። ሄርሜላ ትምህርት ቤት ነው የዋልኩት ብላ ወደ 12 ሰዓት ገዳማ መጣች። መታ መኝታ ቤቷ ገብታ አመሻሽ ስለነበረ እናቷ ስልክ ይደውላሉ። እናቷ ስልክ ደውላላት ልጄ መሞቼ ደርሷል እያሏትም ነበር። ታዲያ እንዲህም እያለች መቀባጠር ጀመረች። እማዬ ላንቺ ብዬ ነው ከዚህ ሁሉ ውስጥ የገባሁትኝ፣ ያላረገዝኩትን አረገዝክ ያልኩትኝ። ስለዚህ የምፈልገውን ሰው እጄ ውስጥ እስከማስገባ ድረስ ታገሽኝ እናቴ። አሁን ሁሉንም ነገር ጨርሻለሁ፣ በአምላክን አገባዋለሁ፣ ደግሞም አግብቼውም አረግዛለሁ። ያኔ የምፈልገው ነገር ይሆናል። ስለዚህ እናቴ ታገሽኝ፣ አደርገዋለሁ፣ በአምላክንም አገባዋለሁ እያለች በቁጭት ስታወራ መብራቱ ድንገት ይበራል። ታዲያ ከፊት ለፊቷ ግን የተመለከተችው በአምላክን ነበር። በአምላክ አለማርገዟን ሰምቷል። አለማርገዟን ሲሰማ ምን ያደርጋት ይሆን? በቀጣይ ክፍል የምንመለከተው ይሆናል። ላይክ ማድረግ